በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መርጌታ ቀሲስ ኃይለማርያም የደብራችን ዋና አስተዳዳሪ፣ ዲያቆናት፣ ምእመናን እንደምን አመሻችሁ? ደከማችሁ? እንደምን አደራችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ቸርነቱ የማያልቅበት የአምላካችን የእግዚአብሔር ስም ከእናታችን ከእመቤታችን ከቅድስት ድንግል ማርያም ጋር ስሙ ዛሬም ዘወትርም የተመሰገነ ይሁን። የሚያስተምር እግዚአብሔር ነው፣ የሚመክርም እግዚአብሔር ነው፣ የሚገስጽም እግዚአብሔር ነው። እኛ ዘወትር በእናንተ ፊት ለፊት ቆመን የምንናገር የእግዚአብሔር ዕቃዎች ነን። እግዚአብሔር አምላክ በዕቃው ተጠቅሞ ሊመክር የፈለገውን ሊያስተምር የፈለገውን በእኔ ያስተላልፍ ዘንድ ለእኔ ምስጢርና ጥበቡን ለእናንተ ደግሞ ሰሚ ጆሮና አስተዋይ ልቦና ይስጣችሁ። እንግዲህ እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ የማርቆስ ወንጌል ምዕራፍ 10 ከቁጥር 46 እስከ 52 ያለውን ቃል አነበዋለሁ። የትምህርታችን ርዕስ የሚሆነው የኢያሪኮው ለማኝ። እስቲ ሁላችሁም በሉ የኢያሪኮው ለማኝ። ወደ ኢያሪኮም መጡ። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ ዕውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። ዕውሩንም አይዞ ተነሳ ይጠራል ብለው ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላድርግልህ ትወዳለህ አለው። ዕውሩም መምህር ሆይ አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በኢያሪኮው ለማኝ የሚያስተምረንን ትምህርት እኛ ሁል ጊዜ መጽሐፍ ቅዱስ ስናነብ ከመጽሐፍ ቅዱስ ቃል ተነስቶ ሲነገረን የዘመኑ ክርስቲያኖች እንደመሆናችን መጠን ከዘመኑ ጋር በዛ ዘመን አምላካችን እግዚአብሔር ሊያስተላልፈው የፈለገው ነገር ምን ነበረ? እኛስ አሁን ያለነው ምን እያደረግን ነው? ወደፊት ምን ይጠብቀናል? እነሱም በዘመናቸው ጌታ ኢየሱስ ክርስቶስ ያስተማራቸው ትምህርቱ ቃሉ አንድ አይነት ነው። እኛ ግን በዚህ ዘመን የተነሳን የዘመኑ ክርስቲያኖች ብንሆንም የምናመልከው ግን ዘመናዊ አምላክ አይደለም። በዛ ዘመን የነበረ ያለ አሁንም የሚኖር ወደፊትም የሚኖረውን አባት ነው። ስለዚህ ተመሳሳይ አባት፣ አንድ አይነት አባት፣ ዘመን የማይሽረው አባት፣ እሱን ነው የምናመልከው። ታዲያ በዚህ ዘመን አምላካችን እግዚአብሔርን እኛ ስናመልከው እንዴት እንድንሆን ነው እግዚአብሔር የሚፈልገው ብለን ራሳችንን እንድንጠይቅ ነው። በዚህ ዓለም ብዙ ፈተና አለብን፣ ብዙ ውጣ ውረድ አለብን። ዘመኑ ሲለያይ የዘመኑ ፈተና ከጊዜ ወደ ጊዜ እየከበደ እየተለያየ፣ ቴክኖሎጂው እየረቀቀ፣ ክርስቲያኑ ከእውነተኛው መንገድ እየጠፋ እየራቀ፣ በብዙ ነገር እየተያዘ፣ ራስ ወዳድነት እየነገሰ፣ እግዚአብሔር እየተረሳ፣ ሁልጊዜ ለራሳችን ለስጋዊ ስሜታችን ብቻ ትኩረት እንድናደርግ ዓለም የሚያስተምረንም ትምህርት ይህንን በስፋት ስለሆነ ይሄ ደግሞ የምታዩት በልጆቻችሁ መመልከት ትችላላችሁ። ልጆቻችሁን እየሯቸው
ልጆቻችሁን ተመልከቷቸው። እኛ እንዲህ ነበር ወይ? በልጅነታችን ለወላጆቻችን ያለን ነገር እንዲህ ነበር ወይ? አሁን ግን ልጆች ምን ሲደረግላቸው ነው ወላጆቻቸውን የሚወዷቸው? ከልብ እውነተኛ ፍቅር አላቸው ወይ? ገንዘብ ሲሰጣቸው ከገንዘብ ጋር የተያያዘ የሚፈልጉት ነገር ሲሟላላቸው ወላጆቻቸውን እንደሚወዱ ይናገራሉ። አይላዊ ማይሏት ምናምን ይላሉ ሲደረግላቸው። አንድ ቀን የጎደለ ጊዜ ደግሞ ያኮርፋሉ፣ ይጣላሉ። ፍቅር የላቸው። ፍቅራቸው ከገንዘብ ጋር የተያያዘ ሆኗል። ስለዚህ አሁን ይሄ የሆነው ምንድን ነው? በዙሪያችን ብዙ ፈተና አለብን። በልጆች ደግሞ እንዳንፈርድ ቤተክርስቲያን ልጆች የሚመጡት መቼ ነው? የሚመጡበትን ሰዓት አስቡት። ከቤተክርስቲያን ጋር የሚቆዩበትን ሰዓት አስቡት። መቆየት ብቻ አይደለም፣ የልጆችን ፈተናቸውን፣ ችግራቸውን እንዴት ተብሎ ነው የሚነገራቸው? በትክክል ሲነገራቸዋል ወይ? ይሰሙታል ወይ? መልእክቱ ሲተላለፍላቸው ይረዱታል ወይ? አንድ እሁድ ይመጣሉ። እሁድ መጥተው ምንድን ነው የሚያደርጉት? ወደፊት ብዙ ነገር ነው የሚጠብቀን ወገኖች። እኛ የመንግስተ ሰማያት ዜጎች ሆነን ልጆቻችንን ወደ በረሃ ወደ ሲኦል ጥለን የምንገባ ራስ ወዳዶች ልንሆን ነው ማለት ነው። ለምንድን ነው ቆም ብለን የወለድናቸው ልጆች እውነተኛ የእግዚአብሔር ልጆች ሆነው እንዲያድጉ መስራት የሚገባንን ነገር የማንሰራው ብለን እንድናይ የሚያደርገን ትምህርት ነው። ሁልጊዜ መጽሐፍ ቅዱስ ሲነግረን በወቅቱ የተላለፈው ትምህርት ምንድን ነው? መልእክቱ ምንድን ነው እንድንል ነው። ስለዚህ የኢያሪኮ ለማኝ ለዘመናት ዓይን አጥቶ ብርሃን አጥቶ እጆቹን ለሰው ዘርግቶ ገንዘብ የሚለምን ለማኝ ነበረ። 5 10 ያገኘ ያዘነለት የራራለት ይረዳው ነበረ። የኢያሪኮ ለማኝ ተብሎ የተገለጸው በኢያሪኮ ጎዳና ተቀምጦ ስለሚለምን ነው። የኢያሪኮ ጎዳና ደግሞ በኢየሩሳሌም መውጫ በር ዋና አውራ ጎዳና ይባላል። ትልቅ መንገድ ነው። በዛ መንገድ ብዙዎች ያልፋሉ፣ ብዙዎች ይጓዛሉ። ከኢየሩሳሌም ይወጣሉ፣ ከኢየሩሳሌም የወጡ ይገባሉ። የኢያሪኮ ለማኝ ሰዎችን ጠይቆ ሰዎችን ለምኖ ኢያሪኮ ጎዳና ላይ ይቀመጥና ይለምናል። ያለውን ችግር ገልጦ ዓይን እንደሌለው ብርሃን እንዳጣ ብርሃን የለኝም፣ ዓይን የለኝም፣ እባካችሁ ራሩልኝ፣ እዘኑልኝ እያለ ይለምን ነበረ። ይሄ ለማኝ ለዘመናት ገንዘብ ይለምን ነበር፣ ሳንቲም ይለምን ነበር። ከጌታ ከኢየሱስ ክርስቶስ ጋር ከ5000 ሕዝብ ተከትለውት ወደ ኢየሩሳሌም ቆይተው ሲወጡ መንገድ ላይ ጠበቀ። ይለምን የነበረበት ቦታ በጆሮ ግን አንድ ነገር ሰማ፣ ኢየሱስ ክርስቶስ እንደሆነ። ኢየሱስ ክርስቶስ እንደሆነ ማለት ምን ማለት ነው? ኢየሱስ ያ ሁሉ ሰው እኮ አለ። የዛ ሁሉ ሕዝብ መሪ ኢየሱስ ክርስቶስ ነበረ። አብረውት የሚጓዙ ከ5000 ሕዝብ በላይ ነበሩ። ነገር ግን የኢያሪኮ ለማኝ ኢየሱስ ክርስቶስ እንደሆነ ሰማ ይለናል። በጆሮው ሰማ፣ በተሰጠው ነገር ሰማ፣ በያዘው ነገር ሰማ። ሰምቶ ዝም አላለ። ልመና ጀመረ። የሚለምነው ከዚህ በፊት ይለምን የነበረውን አይነት ልመና አይደለም። ተመልከቱ። ከዚህ በፊት ምንድነው የሚለምን የነበረው? ገንዘብ ነበረ። አሁን ግን ኢየሱስ ክርስቶስን ገንዘብ አልጠየቀውም። የዳዊት ልጅ ኢየሱስ ክርስቶስ ሆይ ማረኝ አለው። ተመልከቱ። እዚህ ላይ ከዚህ በፊት ለዘመናት ዓይን አጥቶ ኖሯል። ብርሃን የለው፣ ዓይን የለው፣ አያይም። ገንዘብ ይለምን ነበር፣ ጆሮ ግን አለው። በተሰጠው ነገር ለመለወጥ ራሱን አዘጋጀ።
መጽሐፍ ቅዱስ የሚያስተምረን ባለን ነገር በተሰጠን ነገር እግዚአብሔርን እንድናመልክ እግዚአብሔርን እንድናገኝ ሕይወታችን እንድንለወጥበት ያስፈልጋል። ብዙ ጊዜ ባጣነው ጉዳይ ላይ ነው ትኩረት አድርገን የምንለው። በሌለን ነገር ባላገኘነው ነገር ጊዜያችንን፣ ገንዘባችንን፣ ሕይወታችንን፣ ሀሳባችንን የምንጥለው ባጣነው በሌለን ነገር ነው። ስለያዝነው ነገር አንድ ቀን ቆመን አስበናል። ስለተሰጠን ነገር አንድ ቀን ቆመን አስበናል። ወገኖች የሰይጣን ተንኮል ሁል ጊዜ ደግሞ የያዝነውን ነገር እንድናመሰግንበት አያደርገንም። በያዝነው ነገር በተሰጠን ነገር እንድንለወጥ ጥረት አናደርግም። በተሰጠን ነገር አመስጋኞች እንድንሆን አያደርገንም። የጎደለንን ነገር ሁል ጊዜ ሰይጣን ያሳየናል። ደግሞ ያሳየን ሰይጣን ሁል ጊዜ ጎደሏችን የሚነግረን ሰይጣን ለምን ይመስላችኋል? የጎደለንን እንድናገኝ ሳይሆን የያዝነውን ነገር እንድናጣ ነው። የያዝነውን ነገር ለማሳጣት ምን ያደርጋል? ያጣነውን ነገር ሙሉ ሕይወታችን፣ ሙሉ ትኩረታችን፣ ሙሉ ጊዜያችን፣ ሙሉ ገንዘባችን፣ ሙሉ ነገራችን ኢንቨስት እንድናደርግ ያደርገናል። ሙሉ ትኩረታችን ስንሰጥ ሀሳባችን እዛ ይሆናል። ቤተሰብ ያለ ልጆችን ማሰብ የሚገባው፣ ትዳሩን ማሰብ የሚገባው፣ እግዚአብሔርን ማሰብ የሚገባው ያቆማል። በዚህ ጊዜ ጊዜውን በሙሉ ሀሳቡ እዛ ይሆንና ዞር ብሎ ሲያይ ማንን ያጣል? ትዳሩን ያጣል። ማንን ያጣል? ልጁን ያጣል። ማንን ያጣል? ሃይማኖቱን ያጣል። ከዛ በኋላ እንደገና ሌላ ተጨማሪ ጭንቀት። ወገኖች መጀመሪያ መንግስትና ጽድቁን ፈልጉ፣ ሌላው ነገር ይጨመርላችኋል። በተሰጣችሁ ነገር ለመለወጥ ብቻ ጣሩ። በተሰጠን ነገር ስላለን ነገር አመስጋኞች ከሆነ በተሰጠን ነገር ባለን ነገር የተቀደሰ ነገር መስራት ከቻልን እግዚአብሔርም ይባርከናል፣ ይለውጠናል። ከነበረን ከፍታ የተጨማሪ ሌላ ከፍታ ይጨምርልናል። የኢያሪኮ ለማኝ ዓይን የለውም፣ አያይም። ኢየሱስ ክርስቶስን አይቶ አይደለም ያመለከው፣ ዓይኑ አያይም። ነገር ግን እግዚአብሔር ለእርሱ ምን ሰጥቶታል? ጆሮ ሰጥቶታል፣ እንዲሰማ አድርጎታል። እንደ ሰው እኩል አላደረገኝም፣ እንደ ሰው እኮ ዓይን አልሰጠኝም፣ እንዴት አድርጌ እርሱን አመልካለሁ አላለም። ጆሮውን በተሰጠው ነገር እንዴት ዓይን ሳይሰጠኝ ጆሮዬ ብቻ ተጠቅሜ እንዴት እግዚአብሔር እናገኛለሁ አላለም። በጆሮው ሰማ። ተመልከቱ፣ በጆሮው ሰማ፣ ዓይኑ ግን አያይም። ኢየሱስ ክርስቶስ አዳኝ ነው። ተመልከቱ፣ የሰማው እኮ ደግሞ ኢየሱስ ክርስቶስ ማን ነው የሚለውን ነገር ጭምር ነው የሰማው። ኢየሱስ ክርስቶስ የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ ከሰማያ ሰማያት መውረዱን ከድንግል መወለዱን በ30 ዘመኑ በዮሐንስ እጅ መጠመቁን በአደባባይ መንፈሳዊ አገልግሎት መጀመሩን ሙታን ማንሳቱን ለምጽ ማንጻቱን ሽባ መርታቱን ዕውራንን ማብራቱን ድውይ መፈወሱን ይሄንን ሰማ። ጆሮውን ተጠቀመበት፣ ሰማ። ማን መሆኑን አወቀ። ኢየሱስ ክርስቶስ የማን ልጅ እንደሆነ የዳዊት ልጅ ኢየሱስ ክርስቶስ ሆይ መሐሪና ይቅር ባይ መሆኑን ሰማ። ሰምቶ ራሱን አዘጋጀ። የሚመጣውን ኢየሱስ ክርስቶስ ይጠብቀው ነበረ። ኢየሱስ ክርስቶስ አልቀረም፣ መጣ። የተነገረው ነገር ደረሰ። ኢየሱስ ክርስቶስን ከበውት አብረውት የሚጓዙ ከአምስት ገበያ በላይ ወይንም ከ5000 በላይ ይከተለው ነበረ። እርስ በርሳቸው ኢየሩሳሌም ስለተደረገው ተአምር እያወሩ ሲያልፉ የብዙ ሰው ጫጫታ ይሰማ ነበረ። ተመልከቱ፣ በዚህ በብዙ ሰው ጫጫታ የኔ ድምፅ አይሰማም ብሎ ተስፋ አልቆረጠም። ምን አለ? የዳዊት ልጅ ኢየሱስ ክርስቶስ ሆይ ማረኝ አለ። ተመልከቱ፣ በዚህ ጊዜ ስለ ኢየሱስ ክርስቶስ የነገሩት ሰዎች ኢየሱስ ክርስቶስ ማን መሆኑን የነገሩት ሰዎች መልሰው የእሱ ጠላት ሆነው ተነሱ። ዝም በል አይሰማህም አሉት። ገሰጹት። ዝም በል አሉት።
ተመልከቱ ውስጥ ያድናል ብለው የነገሩ ሰዎች፣ ይፈውሳል ብለው የነገሩ ሰዎች እንደገና የዳዊት ልጅ ኢየሱስ ክርስቶስ ሆይ ማረኝ ብሎ ሲለምን ዝም እንዲል እንዲያው ብዙዎች ዝም እንዲል ገሰጹት። አያችሁ፣ ወደ እውነተኛ መንገድ መምራት ስንጀምር የመጀመሪያ ጠላታችን የሚነሳው እቤታችን ውስጥ ነው። ለውጣችን እንዳይፈልግ ሂደሽ ምን ልታመጪ፣ ሂደህ ምን ልታመጣ፣ ሂደህ ላትለወጥ፣ ሂደህ ላትሰማ፣ ይሄ ኑሮ ይሄ ህይወትህ ሳይቀየር፣ ይሄ ህይወትሽ ይሄ ኑሮሽ ሳይቀየር ምን ታመጫለሽ? ምን አመጣሽ? ሂደሽ እስቲ አንቺ ቤተክርስቲያን ተሳላሚ ሆነሽ፣ አንቺ እግዚአብሔርን አምላኬ ሆነሽ እስቲ በኑሮሽ እስቲ በህይወትሽ የታለ ለውጥሽ? ብዙዎች እንዲህ ይላሉ። ዝም እንድል፣ ጸጥ እንድል፣ ወደ እግዚአብሔር እንዳንቀር፣ ልመናችን እግዚአብሔር እንዳይሰማ፣ እንዳንለወጥ፣ እንዳናድግ ማነቆ የሚሆኑን በዙሪያችን የነገሩን፣ ያስተማሩን፣ የመከሩን ሊሆኑ ይችላሉ። መሰናከል ሆነው ይነሳሉ በዙሪያችን ያሉ። ግን የዳዊት ልጅ ኢየሱስ ክርስቶስ ሆይ ማረኝ አለ። ኢየሱስ ክርስቶስ ለምን ዝም አለው? መጀመሪያ እኮ ለምኖታል። ገና እዛ ቦታ እንደሚለምነው ዓለም ሳይፈጠር ዘመን ሳይቆጠር እዛ ቦታ እንደሚለምነው የሚያውቅ ጌታ ነው። የብዙዎች ድምፅ የኢየሱስ ክርስቶስን ጆሮ አይከለክሉትም። ይሰማል፣ እግዚአብሔር ይሰማል። የሚሰማ አምላክ ነው። ጆሮን የፈጠረ ይሰማል፣ ዓይንን የፈጠረ ያያል። ነገር ግን የኢያሪኮን ለማኝ ዝም አለው። የዳዊት ልጅ ኢየሱስ ክርስቶስ ሆይ ማረኝ አለው። አሁንም ዝም አለው። ሌሎቹ አየህ አይደለ? ይኸው አይሰማህም፣ ዝም በል አሉት። አሁንም ደጋግሞ ለመነ። የዳዊት ልጅ ኢየሱስ ክርስቶስ ሆይ ማረኝ አለ። ወዲያውኑ ኢየሱስ ክርስቶስ ቆመና ጥሩት አለ። ተመልከቱ፣ መሰማቱ ታወቀ። የዳዊት ልጅ ኢየሱስ ክርስቶስ ሆይ ማረኝ ብሎ ሲለምን ዝም በል አይሰማህም ያሉት እንደገና ተገለበጡና አይዞህ አምላክህ ይጠራሃል ብለው ነገሩት። ተመልከቱ፣ ጠንካራ ስንሆን፣ መንገዳችንን በትክክል መያዛችን ስናውቅ፣ ተስፋ ሳንቆርጥ፣ አንድ አይነት ነገር ይዘን ስንመጣ ለውጣችን ሲያዩ ለውጡን ያዩ የኛ አበረታች ሆነው ይነሳሉ። አይዟችሁ ይላሉ። ያን ጊዜ ኢየሱስ ክርስቶስ ምን አለው? ና አለው። ጥሩት ብሎ ሲናገር አይዞ ተነሳ አምላክህ ይጠራሃል አሉት። ምን ነካችሁ እናንተ? ቅድም አይሰማም ስትሉኝ አልነበረ? ዝም በል ስትሉኝ አላለም? ለነሱ ምንም ቦታ አልሰጣቸውም። ልብሱን አውልቆ እርቃኑን ወደ ኢየሱስ ክርስቶስ ሄደ። የለበሰውን ልብስ ጥሎ ሄደ። ለምን ልብሱን ጥሎ ሄደ? እዚህ ላይ የምንማረው ትምህርት ትልቅ ትምህርት አለ። በሕይወታችን የኢያሪኮ ለማኝ ያስተማረን ትምህርት ልመናችን በእግዚአብሔር ፊት ስናቀርብ ልብስ ለጊዜው ሀፍረታችንን ይሸፍንልናል። ነገር ግን ልብስ ከኛ ጋር ዘላለማዊ ሆኖ አይኖርም። ልብስን ጥሎ እንደሄደ እኛ ደግሞ ከኛ ጋር አብሮ የማይኖር ኃጢአትን ጥለን መምጣት እንዳለብን ወደ ኢየሱስ ክርስቶስ ልንሰማ፣ ልንለምን፣ ልመናችን ልናቀርብ፣ በእርሱ ፊት ልንቆም ስንመጣ ያ የለበስነውን ኃጢአት አውልቀን ጥለን መምጣት አለብን። እንድንሰማ፣ እንዲሰማን በፊቱ ቆመን ኃጢአትን መጥላታችን እኛ ራሱ ማረጋገጥ መቻል አለብን። መጀመሪያ እኮ ኃጢአትን መጸየፍ መቻል አለብን። ከኛ መጀመር አለበት። እኛ ራሳችን ኃጢአት ተጸይፈን መኖር አለብን። አምላኬ እግዚአብሔር ያለፈው የኃጢአት ዘመን በቃኝ ስንለው ነው፣ እኛ ስንጠላው ነው እግዚአብሔር ከዛ ከለመድነው የኃጢአት ሕይወት የሚያወጣ።
እኛ ግን ያንን የያዝነውን ኃጢአት ጨብጠን ይዘናል። እኛ ኃጢአት የሚመስለን እኛ ያልሰራ ነው ሌላ ሰው የሚሰራው፣ እኛ የምንሰራውማ ይህንንማ ማንማ ያደርጋለ እንላለን። ይሄ ሰው ሆኖ ይህን የማይሰራ የለም። እኛ ያልሰራነው ኃጢአት ሌላ ነው። በቃ እኛ ያላደረግነው በተለይ ከበድ ያለ ኃጢአት እኛ የማንተባበርበት ብዙ ኃጢአት አለ። መቼም አንድ ሰው በዓለም ላይ የተሰራውን ዓለም የሚሰራውን ኃጢአት ሁሉ ሊሰራ አይችልም። ሰው በየግሉ በእያንዳንዱ በራሱ በቤቱ ውስጥ የራሱ ኃጢአት አለበት። ስለዚህ ያንን ኃጢአት ነው እንደ ጽድቅ አድርገን የምንቆጥረው። አሁን እዚህ የትዳር አጋሮቻችን የምናስቀይም ክፉ ቃል እየተናገርን መርዝ ሆነ ቃል እየተናገርን ቤተክርስቲያን የምንመጣ ሰዎች አለን። አሁን ይሄ ለኛ ይሄ ኖርማል አድርገን የምናስበው። አሁን ያንን ቁመን እንጸልያለን። አቤቱ አምላኬ ባሌን ወደ ቤቱ አምጣልኝ። ባሌን ወደ ቤት ለማምጣት እኮ እኔ ራሴ ፈቃደኛ ሆኜ ባሌ ወደ ቤተክርስቲያን እንዲመጣ አድርጌዋለሁ ወይ? ሁልጊዜ ባለቤቴን ለማስረዳት ነው የምሞክረው እንጂ ለመረዳት ሞክሬ ያውቃለሁ ወይ? እስቲ ድክመቱን አይቻለሁ። በብዙ ነገር ደክሟል። በብዙ ነገር እሺ ደከመ። በድካሙ ላይ ሳልፈርድበት ተረድቼው፣ ባለቤቴን በድካሙ ላይ ሳልፈርድበት ተረድቼው ለመረዳት ሞክሬ መጥቼ አውቃለሁ ወይ? እኛ አንድ ጥፋት ስናይ 5 ጥፋት ነው። ክርስትና እንደዚህ አይደለም። ኑሮ እንደዚህ አይደለም። እስቲ መረዳት ስንጀምር እኮ በቃ አለቀ፣ ንግግሩ ያቆማል። እኛ ግን ትልቁ ነገር ለማስረዳት ነው ጥረት የምናደርገው። እንኳን አይደለም ለትዳር አጋሮቻችን ይቅርና ለጓደኞቻችን፣ በተለይ አብረውን የሚኖሩ በተለያየ ነገር አብረን የምንገናኛቸውን ሰዎች በሙሉ የምንሞክረው ለመረዳት ሳይሆን ለማስረዳት። ክርስትና ግን የሚለን ተረዱ ነው። መረዳት ስንጀምር ነገሩ ሁሉ ያልቃል። እሺ አንተ ያልከው ይሁን አለቀ። ክርስትና ተሸንፎ ምንድነው ማሸነፍ ነው። የናዝሬቱ ኢየሱስ ክርስቶስ ሆይ ማረኝ ና አለው። እርቃኑን መጣ። ከመጣ በኋላ ምን ላደርግልህ ትወዳለህ አለው። ተመልከቱ፣ ምን ላደርግልህ ትወዳለህ? ተመልከቱ፣ ምን አይነት ጥያቄ ነው ኢየሱስ ክርስቶስ የሚጠይቀው? ምን ላደርግልህ ትወዳለህ? እንኳን ኢየሱስ ክርስቶስ ይቅርና ሌላው ተራው ሰው የሚያየው አንድ ችግር አለበት። የኢያሪኮ ለማይ ምን አይነ ስውር ነው። ግን ኢየሱስ ክርስቶስን ያክል አባት፣ ልብንና ኩላሊትን የሚመረምር አባት ወደ እርሱ ቀርቦ ምን ላደርግልህ ትወዳለህ አለው። ተመልከቱ፣ እኛ ኃጢአት ጥለን መተን በቤቱ ቆመን ልመና ስናቀርብ ይህን ጥያቄ ይጠይቃል። ምን ላደርግልሽ ትወጃለሽ? ምን ላደርግልህ ትወዳለህ? አንዳንዶቻችን እኮ ሳናቅ ሞታችን የምንለምን ሰዎች አለ። አንዳንዶቻችን ሳናቅ መጥፊያችን የምንለምናለን። የማይገባንን ልመና፣ የማይጠቅመንን ልመና የምለምን አለን። ምናልባት ኢየሱስ ክርስቶስ ይህንን ወጣት የጠየቀው ምን ላደርግልህ ትወዳለህ እያለው አንድ ነገር ለምሳሌ ቢለምነው ኢየሱስ ክርስቶስ አይሰማው። ምን ለምሳሌ ኢየሱስ ክርስቶስ ሆይ የሁሉ ሕዝብ አንተን ይከተላል። እኔ እንደምታውቀኝ የምተዳደረው በልመና ነው። 5-10 እየሰበሰብኩ ነው። አንተ ደግሞ የሁሉ ሕዝብ አንተን ይከተላል። እኔ ቦታ ቁምና ገንዘብ አሰባስብልኝና በቃ ለዓመት ቀለቤ ይዤ የሚሄደውን ገንዘብ እባካችሁ ይህንን አይነ ስውር እርዱት ብለህ ንገርልኝ ቢለው ይሰማዋል? ከዚህ በፊት ግን ኖሮበታል ይሄን ገንዘብ። ኢየሱስ ክርስቶስን ቢያገኘው ደግሞ የሚሰማው የሚሰማ ብዙዎች የሚከተሉት አግኝቶ ይህንን ነገር ቢለምን ኢየሱስ ክርስቶስ አያደርገውም። ምን ላደርግልህ ትወዳለህ? ጌታ ሆይ አይ ዘንድ ነው አለ። አያችሁ፣ ልመናው እውነተኛ ልመና፣ የሚገባ ልመና፣ ትክክለኛ ጥያቄ ጠየቀ። አይዞ ተነሳ፣ እምነትህ አድኖሃል አለው። ወዲያው አየ፣ በመንገድም ተከተለው። ተመልከቱ፣ ማየት ብቻ አልነበረ። ወደ ቤቱ መጠን ልመናችን ስንሰማ እኮ በሃይማኖትም ጠንካራ ሆነን ከእሱ ጋር ነው። በምድራዊ ነገራችን የሚፈለገው ነገር የሚያስፈልገው ነገር ሁሉ ይደረግልናል።
በህይወታችን በመንገዳችን ደግሞ መንገዳችን ከማን ጋር ነው? ከእግዚአብሔር ጋር ይሆናል። በመንገድም ተከተለው። አመሰግናለሁ፣ ከዚህ በኋላ እየሰራሁ እኖራለሁ፣ በቃ ልመናዬን አቁሜያለሁ አላለም። አመነ፣ ተከተለው። ተመልከቱ። ስለዚህ የምንለምነውን ማወቅ አለብን። አንዳንዶች ኢየሱስ ክርስቶስ በመጽሐፍ ቅዱስ እንደነገረን የማርቆስ እናትና የዮሐንስ እናት ማርያም ኢየሱስ ክርስቶስ ልጆቿ ራሳቸው አንድ ነገር ነገሯት። ዘመድሽ በኢየሩሳሌም ይነግሳል አሏት። ኢየሱስ ክርስቶስ ምን አለ? እኔ በቀራንዮ ምን አለ? በኢየሩሳሌም እነግሳለሁ አለ። በቀራንዮ አደባባይ መሰቀሉን ነገራቸው። እነግሳለሁ አለ። ምድራዊ ንግስና መስሏቸው ዘመድሽ በኢየሩሳሌም ይነግሳልና ሄደሽ ጠይቂልን አሏት። እንግዲህ ሐዋርያዎች አገልጋዮቹ እየወደቀች እየተነሳች እንዲህ አለችው፣ ጌታ ሆይ አለችው፣ አንተ በኢየሩሳሌም ስትነግስ አንዱን ልጄን በግራ ሌላኛውን ልጄን በቀኝ ግራዝማችና ቀኝ አዝማች አድርገህ ሹምልኝ አለችው። ተመልከቱ የዚች እናት ልመና በአማርኛ ይለመን እንዲህ ብላ ለመነች ማለት ነው። ጌታ ሆይ አንተ በቀራንዮ አደባባይ ስትሰቀል እንደ ፈያታዊና እንደ ፈያታዊ ዘይማንና እንደ ፈያታዊ ዘጸጋም በግራ እና በቀኝ ከአንተ ጋር አብረው ይሰቀሉልኝ። እናት ይህን ትለምናለች፣ ለልጆቿ ሞትን ትለምናል። አላወቀችም። የምትለምኘውን እወቂ። ዛሬም የምንለምነውን የማናውቅ ሰዎች እንድናውቀው። ምን ላደርግልህ ትወዳለህ አለው። ምን ላደርግልህ ትወዳለህ? አይዘን እውነተኛ ልመና ነው። መለመን ያለበት ጥያቄ ነው። አየ፣ በመንገድም ተከተለው። አያችሁ፣ ሕይወታችን ይሄ ነው። ኑሯችን ይሄ ነው። ክርስትና የሚያስተምረን ይሄ ነው። ብዙ ጊዜ ጉድለታችንን ተቀምጦ የጎደለንን ነገር እንድናሟላ ማወቅ የሚገባን ነገር ለማወቅ መጠየቅ ተገቢ ነው። የማይገባንን ነገር የማይጠቅመንን ነገር እንለምናለን። ቢሰጠን ይጎዳናል፣ አይጠቅመን። ስለማይጠቅመን ነው የማይሰጠን። ስለዚህ ስንለምንም ንጹሕ ሆነን ንስሐ ገብተን ተመልሰን ተጸጽተን ያንን ኃጢአት ጠልተን መኖር። ልብስን አውልቆ መቅረብ ማለት ወደ ጌታ ሲቀረብ፣ ወደ ልመና ሲቀረብ፣ ወደ ቤተ ክርስቲያን ሲቀረብ ኃጢአትን ጥሎ መምጣት ያስፈልጋል። ቃርገን ይዘን አለቅ ብለን የያዝነው ብዙ ኃጢአት አለ። ከኛ ጋር ለዘመናት የኖረ ዘመን ያስቆጠረ ያልተለወጥንበት ነገር አለ። መቼ እንለወጥ? መቼ? ዛሬ በመዳን ቀን ዛሬ ተነግሮናል ብዙ ጊዜ። እና አምላካችን እግዚአብሔር ቀን አለ ይለውጠናል። ያስተማረን የመከረውን የገሰጸን አባታችን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። ወስብሐት ለእግዚአብሔር።